ይሄ ሌባ የምትለው ሰው ሚሊየንስ ሰዎች አሉ ሚሊየንስ አንዳንዴ ደግሞ ማይክሮፎን ይዞ እኮ ቁርአን ተሸክሟል ኢልም ተሸክሟል በማይክሮፎን የሚሳደብ ደግሞ ተሰማለህ ዳዋውን ሲጀምር ኢነል ሐምደሊላህ ብሎ ጀምሮ ማለት መስጊድ ገብቶ ወንድሙን አገላምጦ የሚወጣል ወንድሙን አገላምጦ ይወጣል ወይ በራሱ የለመደው ሲያም ያለ ወንድሙን የሚያገላምጥበት ለካ አርሴናል ማንቸስተር እንደሚባለው ኤ ሶፊይ ነው ኤ ዋህብይ ነው ኤ ምናምን ይያለ ቅብጥርጥር ያለ ወሬ የሚያወራ አለ ኤን የሚሉ ሰዎች መጀመሪያም ሆዳ አምላኪዎች ናቸው ሆዳቸው ተነክቶ ነው ኢስላም ወደ ቂብላ ዞሮናል እኮ ኢስላም አንድ እርድ እንድናርድ አድርጎናል ኢስላም በላ ኢላሀ ኢላላህ አስሮናል አንድ መስጊድ ብትበጣ ካለ ጥቅም አለ ማለት ነው ወይ ዑመር ጥቅም አለ ወይ መስጊዶቹ ሱቅ አላቸው ከዛ ውጭ አይጣለም እንዴት ይጣላል ወንድሙን በመጥፎ አይን ማየቱ ለወንጀልነት ይበቃል ይያሉ ነብዩ አለይሂ ሰላቱ ወሰለም ወንድምን ታገላምጣለ አትችልም በጣም ከባድ ነው ስለዚህ እዚህ ስለገባን ብቻ አይደለም እኔ አወል ሰልፍ ሰገድኩኝ ሰግዶ የማያውቀው ልጅ አላህ መቅሪብ ሊያመጣው ይችላል ተወብቶ አንተ ደግሞ እዛ ልቀር ትችላለህ ሙእሚን ያዝናል ይሄ ልጅ ለምን አልመጣም ወንድሜ ይላል ለምንድነው የይሁዳ ጀናዛ ሲያልፍ ረሱል ያለቀሱት ለምንድነው እኛው በትክክለኛ ኢስላምን ላኢላሃ ኢላላህ ያልተቀበለ ሰው በየትኛው ማህበራዊ ጉዳይ ስንሰማ አንዳንዴ በጣም እኮ ኢስላም ሳይሆን በጣም ስነ ምግባሩ የሚያስገርም ሰው አለ በጣም ግን የምናዝነው አላህ ይርሐመው አንልም አሳዝን አላህ ይርሐመው ማትለው ሰው ያሳዝን ሰፈር ላይ ስነ ስርዓት አለው እንደናደራችሁ ሰላም አደራችሁ ማንኛውም ልማት ነገር ላይ ጎበዝ ነው ሰው ታመመ በጣም ጎበዝ ነው ሲሞት ግን አላህ ይርሐመው አንለው ለምን አላህን አልያዘም ላኢላሃ ኢላላህ አላለ የዚህ አይነት የሚረብሹ ብዙ እኮ አሉ ስለዚህ ሙእሚን በባህሪው ስስ ነው በሰዎች ማጣት والله አይደሰትም ሰዎች ሲያጡ ይታመማል ወንድሞቹ ሲያገኙ ይደሰታል ጤነኛ ነው ወንድሙ ጥሩ ቤት ላይ ሲኖር አልহামዱሊላህ ጌታዬ የወንድሜ መውደቅ አታሳየኝ ነው የሚለው ይደሰታል ከዚህ ተቃራኒ እስከሆነ በቃ የምቀኝነት በሽታ ልቡ ላይ ገብቷል ህክምና ማድረግ አለበት ህክምናው ደግሞ ሆስፒታል አይደለም የሚከደው በጊዜ መስጊድ ገብቶ ቁርአን መቅራት ዚክር ማድረግ ጌታዬ ወይ በሽታዬን አንሳልኝ ማለት አለበት ስለዚህ አላህ Subhanahu Wa Ta'ala ወላ ተቁል ለሁማ ኡፍን ወላ ተነሐሩሁማ ወቁል ለሁማ ቀውለን ከሪማ ጥሩ ንግግር ተናገሯቸው መልካም ንግግር አይ አባዬ አሁን እኔ እንደምጮባችሁ እናቴ ላይ እጄ እዚህ አይነት ዳዋ ማድረግ እኮ ክልክል ነው ለኔ ቀስ ብዬ እንደ ኬጂ ተማሪ አባብዬ ኡሚ አሁን ያርክሽው ልክ አይደለም እናቴ ይሄ እኮ እንዲያፈቃል እኔ እናንተ ልንጫጫው እንችላለን እናቴ ላይ ግን የዚህ አይነት ዳዋ አይደረግም ቀስ ብለ አባብለ አልበላ ያለ ልጅ አባብላ አይደለም ተበለው ልክ እንደዛው ነው ያባበልክ ኡሚ ይሄ ጥሩ አይደለም አላህም እንዳይቆጣብን እንዳይቆጣብሽ እንዳያዝንብን ብለ ይሄን ነው መናገር ያለብን ስለዚህ ጥሩ ንግግር ተናገሯቸው واغفر لهما جناح الذل من الرحمه يا رحمت ክንፋችሁን ደግሞ ዝቅ አድርጉላቸው እሷ አጠገብ ስትገኝ ድምጽም ቀስቀስ አደራ ወንድሞቼ እኔ አደራ ምላችሁ እናት አንተ ስትመጣ እንዳደነግጥብህ አደራ والله ቂያማ ቆሞብሃል እናት አንተ ስትመጣ እንዳደነግጥ ያንተ ቤት ወጪ አፍንጫ ላይ ጣለው አላህ ይረዝቃታል والله خير الرازقين እያበለዋት ነው ብለ እንዳትጨነቅ እሷ መጣልኝ ነው እንጂ መጣብኝ እንዳትልናት አባትም ልክ እንደዛው መጣልኝ አንተ ስትወጣ እኮ ቤት የቀዘቀዘ እንዲል ነው ማድረግ ያለብህ የሆነች ፋብሪካ እንተክላለን የሆነች ሱቅ እንከፍታለን ወይ የሆነ ማስተር ተመርቀናል ወይ የሆነ ፕሮፌሰር ተብለን ተጠርተናል ሁሉም እሷ ጋር አይገባም እሱ ጋር አይገባም እዚህ ሂደት ላይ ያላችሁ ወንድሞቼ አደራችሁ እንደው ካስተማርኩት ከተናገርኩት ንግግር እቺን ብቻ ብትዙልኝ ጥሩ ነው ለምን አላህ እያንዳንዱ ዱዓ ለአኺራ ያስቀምጧል የእናትና የአባትን ግን እዚህ ዱንያ ላይ ነው የሚያሳየን እንትና እኮ አገባ እሺ ከዚያስ ወይ በሶስት ወሩ እኮ ፈታ ከዚያስ አሁንም ደግሞ ሌላ አስሯል አይቀመጥለት ለምን ይመስላችኋል ወደ ኋላ ማየት አለበት አንዳንዱ ለፈተናም ሊያደርግበት ይችላል ለፈተና በሚስት ሊፈትኑ ይችላል 3 4 5 ሚስቶችን ሊያገባ ይችላል ይፈታል ያገባል ፈተና ሊያደርግበት ይችላል አንዳንዱ ግን በልጁ ያገኘዋል እናትና አባት ሌላም ሐዲስም ስላለ የሁለት አይነት ሰዎችን ዱዓ ተጠንቀቁ ብለዋል ነብዩ አለይሂ ሰላቱ ወሰለም
አንደኛ የተበዳይ ዱዓ ነው። የተበዳይ ዱዓ ምን ያህል አላህ ቻይ ነው። የተበዳይ ዱዓ እንደሚደርስም እየነገረን አላህ ዛሬ ፍልስጤምን ስናይ እንደነግጣለን። ቻይነቱ አየው። እርጉዝ ሴት የምትገደልበት ምድር፣ ሕፃን ልጅ የሚገደልበት ምድር። የፍልስጤም ሕፃን ልጅ ስታድግ ምን ታረጋለህ ሲባል ስለማላድግ ምንም አላረግም ነው የሚለው። ስለሚገደል ማለት ነው። ስታድግ እቅድ ምንድነው ሲባል እቅድ የለኝም። ለምን አላድግማ። የአላህ ቁጣ ወረድባቸው ሕፃን ልጅ ስለሚገሉ። ፊርዓውንም ዩዘቢሁን አብናአኩም ወየስተሕዩኑ ኒሳአኩም፣ ወንዶችን ይገላል ሴቶችን ይተዋል የተባለው ፊርዓውን ይኸው በዘመናችንም ፊርዓውን አየነው። ሕፃን ልጅ የሚገሉ ፊርዓውኖች፣ ለሽታ ምን ሳሳላቸው ሕፃኖች፣ ሳይርባቸው ሳይጠማቸው ሲያለቅሱ የሚረብሹን ሕፃናቶች ረግፈዋል። እርጉዝ ሴት ረግፋለች። ግን አላህ ሰዓት አለው። 5 ሰከንድ ለሱ ብዙ ናት። ለኔና ለአንተ 5 ዓመት ብዙ ነው። ለአላህ ትንሽ ናት 5 ሰከንድ። በሰከንድ ውስጥ ማንነታችንን ከሁላችን ማየነው። መንቀጥቀጡ ተነሳ ተብሎ ልጅ ይዞ ሁሉም ወጣ። እውነት መንቀጥቀጥ ነው ምንድነው የሚለው በኋላ ላይ እየሰማን ይመጣል። አላህ ያሳያችሁ። የተበዳይ እንባ ተጠንቀቅ ነብዩና አለይሂ ሰላቱ ሰላም ያሉት። ለምን ليس بينه وبين الله الحجاب፣ በበዳይና በተበዳይ መካከል ግርዶሽ የለም። ብዙ በንግድ የምናውቃቸው ወንድሞች አላችሁ። አደራ እምላችሁ ሚስቴን ለማስደሰት ቤተሰቦቼን ለማስደሰት ብላችሁ የሰው ገንዘብ ይዛችሁ ሞባይል ማታነሱ አላህን ፍሩ። ያላቀመ መኪና እንዳትይዝ። ሰው በባጃጅም እየሄደ ነው፣ በአውቶቢስ እየሄደ ነው፣ በእግር እየሄደ ነው። አንተ ማነህና ነው? ብር ያበደረው ሰውዬ እየተሰቃየ ነው። ብር የተበደረው ሰውዬ ምን ነው ጨቀጨከኝ፣ ምን አባል አድርግልህ፣ በቃ ረጋ ብለህ ደውላ እያለን ያለው በምን ልብ ነው የሰው ገንዘብ ይዘህ መኪና የምንነዳው? በምን ስሜት? ወንድም ቀልቡ ተሰብሯል። ነገ ሰጣለሁ፣ የዛሬ ዓመት ሰጣለሁ፣ ቼክ ሰጣለሁ ምናምን ብለን ያለ ነው። የሰው እንባ ይዘህ መጣ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋታል። ወላሂ የሰው ላብ የሰው ገንዘብ ሳትይዝ የምትኖር ወንድሜ ወላሂ ረሃ ሆነ ነው አንተ የምትንቀሳቀስ። እንዳንተ ነፃ ይወጣ የለም። ቁጭ ብለህ ንገራት ሚስትህን። ለምን ደብቃለህ? እናቴ ባለቤቴ አላህ ሰጠን ከለከለን፣ ይኸው ታገልኩ አላገኘውም። አላህ ሰብር እንዲሰጠኝ እመኛለሁ፣ አንቺንም ሰብር ይስጥሽ ብለህ ነው እንጂ እሳት ይዘህ እንዳገባ። አሁንም ያስከው ካለ ጻፈው ደብተር ላይ። ወንድም እንደውለ አብሽር ወንድሜ ዱዓ አድርግልኝ ወላሂ እከፍላለሁ ብለው አላህ ይከፍልልሃል። አሁን ብዙ ሰው ለምንድን ነው የማይከፍለው? ንያው መጀመሪያም ላለመክፈል ነው። ሲወስደው ቆይና አንዴ ብቻ ኪሴ ይግባ እንጂ አሳየዋለሁ ይላል። እንዳለው አላህ ያሳካለታል። ንያው አለመክፈል ነው። ተበድሮ ከወንድሙ የተበደረ ወንድሜ እከፍላለሁ ብሎ ከተበደረ አሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለታል። አትክፈል። አሁን እኮ ብዙ ሰው የሚፈልገው ብሩን አይደለም፣ በገዛ ገንዘቡን ሰድበዋለን። ደውለ አብሽር ወንድሜ ዱዓ አድርግልኝ፣ እስቲ ረካዓቴን ሰግደ ዱዓ አድርግልኝ ቢኢዝኒላህ ከፍላለሁ፣ አብሽር በለው። ድንገት አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ፣ አብሽር አይዞህ፣ በቃ ደስ አልከኝ፣ ይሄን ነበር የፈለኩት። ለጠላት እንኳን ሞባይል ይነሳል ይባላል እኮ። ለምን እገላለሁ ሲል አንተም ዱላ ይዘህ ጠብቀዋለህ። ባላነሳ ቁጥር ወንድምህ ቀልቡ እየተበላሸ ነው የሚመጣው። ስለዚህ አሁን ዙልም የሚባለው በሰው ገንዘብ አለ። አጠገባችን አብራን ምተኛ ሚስታችን አለች፣ አባቷ ሞቷል፣ እናቷ ሞታለች፣ ወገን የላትም። ምን ታመጣለች ብለህ ቁጭ የምታረግ ከሆነ ታመጣለች፣ ታሳያለች፣ ያሳያል አላህ Subhanahu Wa Ta'ala። ምን ታመጣለች ያልቃል አላህ ያሳያል ምን እንደምታመጣ። ዙልም ነው እሱ። እቺ አጥፋት ምተኛው ሚስት እናት ናት፣ ሴት ልጅ ናት፣ ሁሉ ነገር ናት። የነብዩ ወሲያ ናት አለይሂ ሰላቱ ወሰለም። ኢስተውሱ ቢኒሳኢ ኸይረን ስላሉ አደራችሁን የሴቶችን ነገር ስላሉ በማንኛውም ጉዳይ ዙልም አንተ ላይ እንዳይመጣ ጥንቃቄ ማድረግ ያስፈልጋል። አዙልሙ ዙሉማቱን የውመል ቂያማ፣ ዙልም የውመል ቂያማ ዙሉማቱ ነው የሚመጣው፣ ብዙ ጨለማው ነው የሚመጣው። መጀመሪያም ጨለማ ነው፣ ብዙ ጨለማ ሆኖ ይመጣል። ለዚህ ነው አንዱ ለማ አከለ የሚባል ዞለሞት አይደል ሲባሉ፣ አዎ ዞለመኝ እና አልከፈሉትም ገንዘቡ አልከፈለኝም እስካሁን
ምን አሰቡ ታዲያ ሲሉት በቃ እንግዲህ ካነሳህብኝ ላይ ቀር አንድ መልእክት ለሱ ልንገር እኔ ጠይቄው እምቢ አለኝ ስለዚህ አንተው መልእክቱን ሄደ ለሱ አድርስልኝ ምን ብለው አዘዙት መሰላችሁ አንተ ገንዘብ ያበደርኩ እየኖር ያልሰጠኝ ወንድሜ ሆይ እኔ አደራም ብለህ ሰላትን ቆንጆ አድርገህ ስገድ ረመዳንም በደንብ ጥሩ አድርገህ ጾም ብለው መልእክት ላኩ ልጁ ግራ ገባው መልእክት የሚሄድ እንዴ ምን ለማለት ፈልገው ግራ ገባው ገብታችሁ አልገ ጉዳይ ሄዶ ነገረው የተባለውን ሰውዬ አልገባውም ከእንደገና ተመለሰና ዒልም ስለሆነ እዚህ ጋር ያገኘው ኡስታዝ ምን ለማለት ፈልገው ነው ግን እኔ አልገባኝ መልእክቱን እጄ አድርሻለሁ አላችሁ አይ አንድ ግፈኛ ሙስሊም ወንድሜ ግፈኛ ከሆነ ገንዘቤን የማይከፍለኝ ከሆነ እምቀበለው ከሰላቱ ስለሆነ ሰላቱን እንዲያሳምር ፈልጋለሁ ነገው መልቂያማ ሰላቱን ወስድበታለሁ ጾሙን ወስድበታለሁ ዘካውን ወስድበታለሁ ሐጁን ወስድበታለሁ ሰላቱን ቆንጆ ካላረገ ብሬንም ማጣው ያው መልቂያማም የምትሳሰበው ሂሳብ የለኝ ሰላቱ ቆንጆ ከሆነስ ከቆንጆ ሰላት ወስድበታለሁ ዙልም የሰራ ሰው የሰው ክብር ነክቶ የሚሆን ገንዘብም ቀምቶ የሚሆን በማንኛውም ሂደት እዚያን ነገር ነው የሚገጥም ስለዚህ ማናችንም ዙልም የሚባል ነገር እጃችን ላይ እንዳይገባ ጥንቃቄ ያስፈልጋል ለጊዜው ልንቆይ እንችላለን ብዙ ዟሊሞች አላህ እንደፈለጉ ያደረጉ እያስተኛቸው ነው እያበላቸው ነው እያጠጣቸው ነው እየተንከባከባቸው ነው እስኪይዛቸው ነው ያዛቸው ጊዜ አለቀ ከዚህ በፊት እዚህ ይለኛል ፍልስጤምን እንዲህ አዛም የሚያደርግ ህፃናታቸውን የሚገል የነበረው ሻሮን የሚባል ነበር 9 ዓመት አላህ ፓምፐርስ እንዲጠቀም ነው ያደረገው 9 ዓመት ከኔ በለጠ የለም ያለው 9 ዓመት ፓምፐርስን ይተቀመው ከአልጋ ላይ 9 ዓመት ፓምፐርስ እየቀየሩለት ከነ ፓምፐርሱ ነው አላህ ጋር የተገናኘው ያ ፊርዓውን የነበረ ነጃሳ ማለት ነው ያ ሁሉ ህፃን እንደሱም የገደለ የለም የጊዜ ጉዳይ እንጂ እኔ ላላ ይችላልው አንተ ላታይ ትችላለህ ለምሳሌ በጣም የሚያሳዝነኝ ልንገራችሁ እናታችን ኸዲጃ ረዲየላሁ ዐንሃ አላህ ስብሐ ይወደድላትና ለነብዩ ሁሉ ነገር ከፍላለች ማንንም ባላመነኝ ጊዜ ያመነችኝ ማንንም ውሸታም ባለኝ ሰዓት ውሸታም ያላለችኝ በገንዘቤ ዳዋ ላደርግ ስፈልግ ገንዘቧን ሰጣ ዳዋ ያስደረገችኝ ሴት ልጅ የምታፍረው ደግሞ እሷ ሳታፍር አግቡኝ ብላ የጠየቀችኝ ብለው የሰየሟት ማናት ኸዲጃ ናት ኸዲጃ ከሳቸው ጋር መካ ላይ ትልቅ መከራ አይተዋሉ ትልቅ ችግር አይተዋሉ ያላዩት መከራ የለም መደበቁ እበት መደፋቱ ጭንቅላታቸው ላይ አራይተ الذي ينهى عبدا اذا صلى ባሪያ በሚሰግድበት ጊዜ ያ ሰላት የሚከለክለውን አየው ብሎ ጭንቅላታቸው ላይ እግሩን የሚያሰቅልባቸው የነበረው ያ ሁሉ መከራ ያይ አብሽር ጭቀን ታልፋለች አይዞ ሁሉም ነገር ይበራል እያለች የነበረች ኸዲጃ ውጤታየች አላየችም ውጤታየች አላየችም ንገሩኝ አላየችም የሚገርማችሁ አላየችም ውጤት በኔ ላይ ቆም ይችላል ባንተ ላይ ቆም ይችላል ትላንትም እዚች ሀገር እኮ ከመቅሪብ ከአስር እስከ መቅሪብ ባለው 30,000 ሙስሊሞች እኮ ተገለዋሉ እዚች ሀገር ላይ ቦሩ ሜዳ ላይ 30,000 ሙስሊም እዚች ሀገሪቷ ላይ ምን ነበር ዘንባቸው وما نقموا منهم الا ان يؤمنوا بالله العزيز الحميد ዮሐንስ 30,000 ሙስሊሞችን ገለዋል በጣም የሚገርሙ ጥንካሬ ነበራቸው ወይ እስልምናችሁን ተው ወይ ሃይማኖታችሁ ሌላ የኔ ሃይማኖት ተቀበሉ ወይ አንገታችሁ ስጡ የቱ ይሻላችኋል ሲባሉ አንገት ሰጣልን አሉ 30,000 ሰው አንገት ነው የተቀደደው 30,000 ሰው ይሄን 30,000 ሰው ሙስሊም የገደለው የነበረው ፊርዓውን የዚህ ሀገር ፊርዓውን እንዴት ሞተ ደሞ እሱ አላህ ጭንቅላቱ ሱዳኖች ወስዶ ስልክ እንጨት ላይ ነው ሰቀሉት ይሄን ጋርደውት ስልክ እንጨት ላይ የጊዜ ጉዳይ ነው አየው እነዛ ሸሂድ ናቸው በኢዝኒላህ እንጠረጥራለን ከአላህ ሂሳቡ ከአላህ ጋር ነው ምርጫ እየተሰጣቸው አንገቴን ይያሉ በቸም በሌላ እንጠረጥረን እኛ ዛሬ እየተቸገርን ያለነው እኮ አንገት መስጠት አይደለም እኮ ሱቢ መምጣት ነው የተቸገርነው ሱቢ ቂያማው ነው ብለን አሙቀን ውዱ ማድረግ እንችላለን
በጊዜ ከተኛ መምጣት እንችላለን። ሱቢ ፈተናው ነው ብለን ዙልም የሚዞልሙ ማንኛውም ሰዎች የጊዜ ጉዳይ እንጂ ነገ ያገኙት። ርዕሴን እንዳትረሱት። የሁለት አይነት ሰዎችን ዱዓ ተጠንቀቁ ተብሏል። ከዛ መካከል አንዱ የበደለኛን እንባ ነው። ሚስት በባል ባል በሚስት በጓደኛ በስራ በተለያየ ማንም የየትኛውም እምነት ተከታይ የሚሆን ዙልም እንድናደርስበት አልተፈቀደልንም። ሁለተኛው ተጠንቀቁ የተባለው ዱዓ የማንን ነው? የወላጆቻችን ዱዓ ነው። ወላጆች ለልጆቻቸው ወላጆች አበሳጭተናቸው እጭ ብለናቸው መከራ ሳይተናቸው ይሄዱብን እንደሆነ እዚህ ነው የምናገኘው። ያን እንዳያገኘን ዛሬ የነዚህን ሁለት አይነት ሰዎችን ዱዓ መጠንቀቅ ያስፈልጋል። በምን እንጠንቀቅ? ረቢ ረሐሙሁማ ከማ ረበያኒ ሰጊራ። ጌታዬ ወይ በልጅነቴ እንዳዘኑልኝ አንተው ዘንላቸው። ወላሂ ቀላል አዘኑልን። ያልሸናል እዚህ ውስጥ ያልሸናባቸዋል እዚህ ውስጥ እንቅልፍ ያልከለከላቸዋል እዚህ ውስጥ የለም። ስንት ፕሮግራም በእኛ የተነሳ ከስንቱ ቤተሰብ ጋር ርቃ አልተገኘችም እንዴ? አሁንም ያለችው እናት ሁሉም ነገር እኛ ፈጻሚ አድርገን ራሳችንን እንቆጥራለን። በቃ ያቺ አቅፋት የምተኛው ሚስት እናት ናት። ሌላ ፍጡር እንዳትመስልን። በቃ እኔ ሁሉ ወጪ እያወጣው ምናምን እያለ ሚንጫጫል። እኔ ወንድም ምጧ እኮ ሂሳብ እኮ አልገባም። ያመጠችው ያንተን ልጅ ብላ የተጠራል በአንተ ስም የተጠራው ልጅ በምን ገንዘብ ነው ምን ተምነው? ሂሳቡ ከባድ ስለሆነ ነው ያልተነገረው ያን ሂሳብ ከተሰራ። ስለዚህ በዱንያ ላይም ካሉ ረቢ ረሐሙሁማ ከማ ረበያኒ ሰጊራ፣ ሞቶም ከሆኑ ረቢ ረሐሙሁማ ከማ ረበያኒ ሰጊራ። ጌታዬ ወይ ዘንላቸው በልጅነቴ እንዳዘኑልኝ። ስለዚህ ዛሬ ኢንሻአላህ ከዚህ በር እንደወጣን ተግባራዊ ዱዓ አይደለም የምንፈልገው አይደል? ሁላችንም እንደወጣን ኡሚ አሰላሙ አለይኩም እንዴት ነሽ እናቴ ቀላል ካረግነው ዱንያ እንደ ባለቤቱ ነው። አንዳንዴ 10 ክፍል ሰርተህ እኮ ቀልብ ጠባብ ከሆነ 3 ክፍል ሌላ ተጨማሪ ከሌለ ደግሞ ትጨነቃለህ። ትልቅ ቤት እያለው እዚህ ጋር 3 ክፍል ሊጨምር ነው ይላል። ለምን ይመስላችኋል? ቀልቡ ጠቦ ነው እኮ እንጂ አሁን 10 ክፍል ያለው ሰውዬ ድንገት ረካዓቴን ተሰግዶበትም አያውቅም። ቤቱ እኮ ረካዓቴን ተሰግዶበት አያውቅም። ብዙ ትልልቅ ቤቶች ለለቅሶ ነው የሚከፈቱት። ለምንም አይከፈቱም? ለምን ሲከፈቱ ያየን? ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ቤት በምትሰሩበት ጊዜ ቤት ብዙ ካላችሁ አንድ ቤት ላይ ፍራሽ ካለ ሰው የማይተኛበት ከሆነ ጠቅልላችሁ ቁጭ አድርጉት ነው ያሉት። ዝም ብሎ ፍራሽ አይቀመጥም፣ ሸይጣን እንዳይተኛበት ተጠቀልለውና ታስቀምጣለህ። ከዚህ ውጭ 4 5 6 ቤት ሲሰጥ ደግሞ እዛ ኢማሙ እዚህ አሰናብተው ሲሄዱ ውጣና ደግሞ ቤት ሄደ ባድያ ሰገድበት፣ ቀብልያ ሰግደህ ኢቃም ሲል ደግሞ ናበት። በዚህ ሂደት ነው መጠበቅ ያለብን። ስለዚህ ዛሬ ስንወጣ ከበር ላይ ሰላም አለይኩም ኡሚ፣ አንተ ጋውን ዚያራ መጣ ከሆነ ለስከዛሬ ላሳለፍኩት እናቴ አፉ በይን በላት። እስከዛሬ የጮኩብሽ ያሳለፍሽው አሁን ምን ስናገር አንቺን ሐቅሽን ለመጠበቅ ብዬ ሳይሆን ማንነቴን ራሴን ለመቀየር ነው ብለ ጓደኛ አርጋት፣ ደውልላት። በተለይ አብዛኛው የገጠር ሰዎች ነን። ዛሬ እዚህ ትንሽ ገንዘብ ስናገኝ እናቶቻችን መረሳለን። በጣም ማዝነው ለአረፋ ሄዶ እናቱን የሚዘይራል። ለአረፋ ዘይሩ ያለ እስልምና እኮ የለም። አቋርጥና ነገም ሄደ ዘይራት ለአረፋ በአመት አንዴ እናት ዘይራል። ላ ኢላሀ ኢላላህ ሂድ ዘይራት። አንድ 3 ቀን ሸቅለና ስራ ቀዘቀዘ ሲባል እሷ ጋር ደግሞ ቃርጋት መጣም እንዴ ኔትወርክን ኦንላይን አርጋት መጣም እንዴ። በቃ ለአረፋ እናት ትላንት ያላወካት ሚስት ጋር አትንቀሳቀስም። መቅሪብ ላይ ነው የምትገባው አንደኛ። በቃ አሁን አንተ ኢማን ጠንካራው ነው ይመስላል። እናት ጋር ሂድ ዘይራት። አገር ቤት ያለው ህይወት ከባድ ነው። የሚበሉት ቆጮ፣ የሚበሉት ቡላ፣ የሚበሉት በቆሎ፣ ልብሳቸው እንኳን ላይላቸውን ኤክስፓየርድ የሚያደርገው ልብሳቸው ትንሽ ስጦታ። አላህ ልቧን ያልከፈታት ሚስት ካሎች በስተቀር እኮ አንድ ቦታ ምን ተፈጠረ፣ ሚስቴን ሰርፕራይዝ ላርግ ብሎ ቆንጆ መኪና ገዛላት። ከዛ በሩን ከፍቶ ሊያሳያት ፈለገ። በዛሬ ሰርፕራይዝ ነው ማድረግ ይሻለትና በሩን ከፍቶ እንዲህ ሲያሳያት መኪና ነው። ትስቃለች ብላ አትስቅም። ምን ሆነሽ ሲላት አይ ይሄን ከለር አልነበረም የፈለኩት። ላ ኢላሀ ኢላላህ 2 ኪሎ ቡና ደግሞ ለእናት ብትሰጣት ለባባ አንድ ኢማማ ይዘል ብትመጣ ያ አላህ ጀነት የገባ ያክል ነው የምትደሰቱ። እና ልጄ ይልሃል 2 ኪሎ ቡና ናት እኮ
2 ኪሎ ቡና ለዛች ኡሚ ብሰጣት ልቧ ክፍት ተወቂ ቢሆን ተው በጉን ገዝቶ መግባት ቡና ያላ ደስታ ቀላል አይደል። አባትን የሆነች እንካ ባባሲ ለቅሶ ላይ ተሳተፋለህ፣ ሰርግ ላይ ተሳተፋለህ፣ አንዳንድ ነገር እንዳይከሰትብህ እቺን ብር ያዝ ብለህ ስትለው ሱብሃንአላህ የሚያደርግልህ ዱዓ። አሁን አንዳንድ አባቶች አሉ ልጁን ገንዘብ ለመጠየቅ የሚሸማቀቅ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደውም ለአባቶቻችን እኮ መስጠት አለ የሚጠበቅብን። ባባ አካውንት ክፈትን ያስገባላሉ፣ አንተ እንደፈለግህ አውጣ። ሂሳብ ከሱ ጋር መስራት አያስፈልግም፣ ራሱ እንደፈለገ ያውጣ። አንተ የሱ ቃና እኔ እኮ አይደለም ያልኩት ረሱል ነው ያሉት አለይሂ ሰላቱ ወሰለም። ባባ አካውንት አውጣ፣ ያው እንደፈለግህ አድርግ። ከበድ ያለ ነገር ካለ ደግሞ ንገረኝ በለው። ይሄ ነው ከኛ የሚጠበቀው። ይሄን ስታደርግ ወላሂ ጥሩ ሚስት ላይ ትወርቃለህ፣ ጥሩ ባል ላይ እህቴ ትወርቃለች፣ ጥሩ ርዝቅ ላይ ትወርቃለህ። ሁሌ ግንባርን ይስማሃል፣ አብሽር ልጄ ይላል፣ ጠዋት ይደውልልሃል፣ ማታ ይጨነቃል፣ እንዴት ሆንክ ይላል። ይሄን ነው ማድረግ ያለብን። በተለይ እዚህ ቤት ገብተን ምርጥ ካልሆነን የት ገብተን ነው ምርጥ የምንሆነው? ኬሚስትሪውን ተማር ነው፣ ፊዚክሱን ተማር ነው፣ ባዮሎጂውን ተማር ነው፣ ጂኦግራፊውን ተማር ነው፣ ማቴማቲክሱን ተማር ነው። ማንነትን ሊለውጥ አይችልም። እዚህ ቤት ስገባ ግን ማንነትን የምንለውጥበት ትልቅ ቤት ነው የመጣው። ምክንያቱም ትውልድ የሚገኘው እዚህ ቤት ብቻ ነው። ለዚህ ነው ኢዛ ጃአኩም መን ተርደውነ ዲኑሁ ወኹሉቁሁ ፈዘውጁ። ሃይማኖቱንና አኽላቁን የምትወዱት ልጅ ቤታችሁ ካንኳኳ ፈዘውጁ፣ ዳሩለት። ለምን አይንቀህም? አንተን እህትን ስትሰጠው አይንቀህም። ዲን አለዋ፣ ያከብረሃል። የባለቤቴ ወንድም መጣ ይላል፣ አባቷ መጣ ይላል፣ እናቱ መጣች ይላል። ዲን አላ ዲን ከሌለ የቅራቅንቦ ቆርቆሮ አለው ብለ 9 ቦታ 10 ቦታ ብር አለው ምትል ከሆነ አንተንም በዛ ነው የሚደምርህ። ባንክ አድርጎ ነው የሚቆጥር። በቃ ማይነስ ፕላስ የሚያደርገው ካንተ ጋር ነው። ዲን ካለው